ልዕልትና ዳዊት ተቃቅፈው እያለ እኔ ከእቅፍህ ስር መውጣት አልፈልግም፣ ሌላ ነገር ምንም መረዳት አልፈልግም እያለችው እያለ ድንገት ድንቁ በሩን ከፍቶ ይገባል። ምን እያደረክ ነው አንተ? በቤቴና በሚስቴ ምን እያሰራህ ነው ያለኸው? ምን እያደረክ ነው? በላሁን ተነስና ቀስ ብለህ ውጣልኝ። ይህን አሁን ለመጀመሪያ ጊዜ ነው እንዳላየው ወይም ስህተት እንደሆነ አልፈዋለሁ። ነገር ግን አሁን ተነስና ውጣልኝ ሲለው ምን እያልክ ነው ያለኸው? በራሴ ሚስት ምን አገባ ብሎ ሲለው ዳዊት ድንቁ ሊማታ ጠጋ ሲል አሁንም ዳዊት በራሴ ሚስቱ ነሽ እንደ ብሎ ወደ እሷ ዘወር ሲል እባክህ ተወው፣ የምን ሚስት ነው? ከዚህ በፊትም እኔን ካላገባሽኝ እያለ ሲያስፈራራኝ ነበር፣ ሌላ ምንም ነገር የለውም ስትለው ዳዊትን ሊማታ ጠጋ ሲል ዳዊት ቀድሞ ይመታውና መሬት ላይ ይዘረረዋል። መሬት ላይ ከወደቀ በኋላ የሚበቃውን ያክል ዳዊት በቦክስ ከመታው ይመታውና ይወጣል ማለት ነው። ከዛም ልዕልት ደንግጣ ስለነበረ ድንቁ ድንቁ እያለች ከዛ ተነስቶ ቁጭ ካለ በኋላ ይነሳና እሷን የሚበቃትን ያክል ጠፍጥፍ አድርጎ ይመታታል። በነገራችን ላይ ይህ ወንድነት አይደለም፣ የመታው ወንዱ ነው። እሱ ግን የእሱን መወጫ ያደረገው ልዕልት ላይ ነው። እናም ድንቁ በአፏ ማለቴ በአፍንጫዋ ደም እስከሚፈስ ድረስ ድብድብ አድርጓት ይሄዳል ማለት ነው። ለካስ ለዚህ ወጠጤ ብለሽ ነው ራስሽ ስታጠፊ የነበረው፣ ለካስ ለዚህ ብለሽ ነው ራስሽን ልታጠፊ የነበረው እያለ እየጮህባት መቷት ትቷት ይሄዳል። ከአሁን በኋላ ከኔ ውጭ ሌላ ሰው ብታናገሪ እያለ ድብድብ አድርጓት ትቷት ይሄዳል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ፕሊዝ ላይክ አድርጉ። ምን አለበት ላይክ ማድረግ እናንተን አይጎዳችሁም አይደለ? ስለዚህ ላይክ ማድረጋችሁን አትርሱ። ቤተሰብ ላይክ እያደረጋችሁ አዲስም ከሆናችሁ ለዚህ ቪዲዮ ወይም ለዚህ ቻናል ሰብስክራይብ እያደረጋችሁ ማለት ነው። አመሰግናለሁ። በሌላ በኩል ኤልሳ ካሌብን ቀጥራ የቤት የማቃጠር ስራ ትሰራለች። እናም ሉሊትና ዳዊት እንደተገጣጠሙ አንድ ላይ እንደሆኑ ፍቅረኛሞች እንደሆኑ ትነግረዋለች። እናም በጣም ድብቅ ነገር እየተሴረብህ ነው፣ አንተ የማታውቀው ነገር አለ። አንተ ግን ከኔ ውጭ ማንም ሊያቀርብህ የሚችል የለም። አንተ ከልዕልት ጋር ዝም ብለህ ተለጥፈህ፣ ልዕልት ግን ማለቴ ሉሊት አንተን ዞር ብላ አታይህም። የተከሰተውን ነገር አታውቅም እንዴ? ቤት ውስጥ የተፈጠረውን ነገር አታውቅም እንዴ? እያለች ስትጨቀጭቀው አይ እንግዲህ ከተናገርሽ ተናገሪ፣ ካልተናገርሽ የራስሽ ጉዳይ ነው ስላት፣ እንዴ ምን ሆነህ ነው? እኔ ከኔ ውጭ እኮ የሚነግርህ የለም፣ ከኔ ውጭም የሚያስብልህ የለም። አታውቅም እንዴ? ልዕልት እኮ ራሷን ልታጠፋ ነበር። ራሷን ልታጠፋ የነበረውም በሌላ ነገር መሰለህ እንዴ? እኔ የገረመኝ ከምንም በላይ የዳዊትንና የሉሊትን ፍቅር ሰምታ ወይም የድብቅ ፍቅራቸውን አውቃ በዛ ምክንያት መሆኑ ነው ትለዋለች። እንግዲህ እሷ እወዳለሁ ብላው አልፈልግሽም ስላላት ነው ራሷን ልታጠፋ የነበረው እንጂ በፍጹም ሁለታቸው ምንም አይነት ፍቅር እንዳላቸው እሷ እየመጣች ትነግራታለች እንጂ የምታውቀው ነገር የለም። አሁንም ሄዳ ግን ለካሌብ የምትነግረው በዳዊትና በሉሊት መካከል ያለውን ፍቅር ስላወቀች ለዛ ነው ራሷን ልታጠፋ የነበረው ብላ ስትነግረው፣ ዳዊት ደግሞ ሉሊት እንደዚህ ታደርጋለች? ሉሊት በኔ ላይ እንደዚህ ታደርጋለች? በፍጹም አላምንም፣ እንዴት እንደዚህ ታደርጋለች? እያለ በጣም ተናዶ አይ እንግዲህ ነገርኩህ፣ እኔ እውነታውን ነው የነገርኩህ፣ ስለዚህ ነግሬሃለሁ ትለውና ይለያያሉ። በሌላ በኩል ልዕልት እያለቀሰች በአፍንጫዋ ደም እየፈሰሰ ስለነበረ ወይዘሮ አልማዝ ከቤት መጥታ ልዕልቴ ምን ሆነሽ ነው? ልዕልቴ ምን ሆነሽ ነው? እያለች ትጮኻለች። እሷም አንቺ ነሻ፣ በአንቺ ምክንያት ነው እንደዚህ ሆንኩት፣ ያንቺ ድንቁ ተብዬው ነው እንደዚህ ያደረገኝ። ተይ ይሄ ሰውዬ ከቤት አይግባ ብለሽ እምቢ ብለሽ ይኸውልሽ እሱ ነው እንደዚህ ያደረገኝ ስትላት፣ ምን እሱ ነው እንደዚህ ያደረገሽ? እሱ ነው እንደዚህ ያደረገኝ እንዴት ሲባል ለምን ሲባል፣ በቃ አንቺ ነሻ፣ ቤቱን እኔ ሁሉንም ነገር አውቃለሁ፣ ቤቱን አስመልስልኝ፣ እኔ ደግሞ ልጄን አሳልፌ እሰጥሃለሁ ብለሽ ነው። ስለዚህ በቃ እሱ እንደፈለገ የሚያደርገኝ ለዛ ነው። አንቺ ነሽ እዚህ ደረጃ እንድደርስ ያደረግሽኝ፣ አንቺ ነሽ እንደዚህ እንድደበደብ ያስደረግሽኝ። እናም በጣም አዝናለሁ። በነገራችን ላይ እናቴ ይህን ቤት ልሸጠው ነው ሉሊት፣ ስለዚህ አንቺ ተስፋ ቁረጭ፣ ተስፋ መቁረጥ አለብሽ፣ ይህን ሰውዬ ከቤት እንዳይገባ አድርጊ ስትላት፣ እንዴ እኔ እኮ ያመጣሁት ቤቱን እንዳገዘኝ ነው። ደግሞ ሉሊት በፍጹም ይህን ቤት አሸጠውም፣ መቼውንም ቢሆን እኔ በህይወት እያለሁ ይህን ቤት አሸጠውም ስትላት፣ እናቴ ተስፋ ቁረጭ፣ ተስፋ ቁረጭ፣ ይህን ቤት መቼውንም አታገኘውም ስትላት፣ ከልጇ ላይ ዝም በይ አንቺ አያገባሽም ብላ በጣም ተጮህባታለች ማለት ነው። የልጇ ጉዳት አልተሰማትም። እሷ ከምንም በላይ የሚበልጥባት ወይዘሮ አልማዝ
ቤቱን ማስመለስና ማስመለስ ብቻ ነው። እናም ብቻ እንደዛ እናትና ልጁ እንደዛ ተጨቃጭቀው ከጨረሱ በኋላ እናትየው ልጇ ላይ እየጮኸችባት እያለ በሌላ በኩል ዳዊትና ሉሊት ይገናኛሉ። እናም ሉሊት ለምንድን ነው እንደዚህ ያደረግከው? ለምን እንደዛ አደረግክ? ብላ ስትጮህበት በቃ አንዳንድ ሰዎች እንደዚህ ካላደረጓቸው አይገባቸውም፣ ዱላ ይወዳሉ፣ እንደዛ ናቸው። አንቺ ለምንድን ነው እንደዚህ የምትጮህ ስላት እኔ እኮ አንቺ እንዳትጎዳ ሌላ ችግር ውስጥ እንዳትገባ ብዬ ነው። ለምን እንደዛ አደረግክ? ትለዋለች። ዳዊትም በቃ አትናደድ፣ እሺ በቃ እኔ እኮ ከዚህ ሰውዬ ትንሽ ዘወር ብትል ጥሩ ነው፣ ምክንያቱም ሰውዬው ጥሩ ሰው አይደለም ስትለው ለምንድን ነው እኔ ከዚህ ሰውዬ ዘወር እንድል ትፈልጊያለሽ? በፍጹም ዘወር አልልም ስላት ሉሊትም ለምንድን ነው እንደዚህ የምትሆነው? ግን ለምንድን ነው እንደዚህ የምትጋባው? እባክህን ተረጋጋ፣ በቃ እሺ ተረጋጋ እያለችው እያለ ካሌብ ሉሊት ማነው ስሟ ካሌብን ኤልሳ በጣም ሞልታው ስለነበረ በነገር በጣም በሚገርም ሁኔታ እሱ መንገድ ላይ እያለፈ እያለ ዳዊትና ሉሊት ቁመው እያወሩ ያያቸዋል። እናም ወደኋላ ደበቅ ብሎ ወደኋላ እያሰበ እያለ ሉሊትን አንገቷን ሲያንቃ ሲደበድበው ምናምን እንደዛ ካስታወሰ በኋላ ገፍቶ ይሄዳል። እሱ ደግሞ ዳዊትና ሉሊት ሲያወሩ የነበረው ለምን እንደዛ አደረክ ነው እንጂ ሌላ ነገር ያወሩት ነገር የለም። ካሌብ ግን በጣም ተናዶ ገፍቶ ይሄዳል። ገፍቶ ሄዶ ምን እያደረጋችሁ ነው ያላችሁት? ምን እያደረጋችሁ ነው ብሎ ወደ እሷ ሲዞር ካሌብ ምን እያደረክ ነው ያለው? ምን አደረግን? ምን ማለት የተለየ ነገር ምን ስናደርጋየን ስትለው ኧረ እባክሽ ተይ እንጂ በእኔ በብሌኑ ያየሁትን ደግሞ ልታሳምኝ ትፈልጊያለሽ እንዴ? እያየኋችሁ እኮ ነው። ሁለታችሁንም አሳያችኋለሁ እያለ ትቷቸው ይሄዳል ማለት ነው። ዳዊትን በጣም ገርሞት ስለነበረ ሉሊትም ተናግረዋለች። በነገራችን ላይ ዝም አላለችውም። ካሌብ አርፈህ ብትቀመጥ ይሻልሃል፣ ምንም ያደረግነው ነገር የለም። ዝም ብለህ በረባባርበው እየመጣህ አትጮህብኝ፣ እኔ ምንም ያደረግኩን ነገር የለም ብለው ሁለታቸውም ተያይዘው በበቃ ነው የሚሄድ። ምን አይነት ሰው ሆኗል ግን? በጣም ነው የተቀየረው። እኔ ግራ ገብቶኛል። እኔ ካሌብን ሳቀው እንደዚህ አልነበረም። እኔ ምን እንደሆነ እኮ አላውቅም፣ በጣም ተቀይሯል ትለዋለች ለዳዊት። እናም ዳዊትም በቃ እኔ እንሂድ ተይው፣ ምንም ማድረግ አይቻልም ይላታል ማለት ነው። በሌላ በኩል ወይዘሮ አልማዝ ድንቁን መንገድ ላይ አግኝታ እንዴት ልጅን እንደዚህ ታደርጋታለህ? እንዴት ትደበድባታለህ? ስትለው በልጅሽ ምክንያት ነው እኔ እንደዚህ ክብሬን አጣሁት ብሎ የተመታውን ይነግራታል። እናም እሷ እኔ ላንተ ላሮጊት ለሽማግሌ ሰው የምድራት ይመስላል? በልጅ የምደራደር ይመስላል? በዛ ላይ ደግሞ ቤቱ ከእጃችን ወጥቷል፣ በቃ ሉሊት ልሸጠው ነው ስትለው ለምንድን ነው ከእጃችን የሚወጣው? መቼውንም ከእጃችን አይወጣም ሲላት ሉሊት ቤቱን ልሸጠው ነው ስትለው እንደዛም አይሆንም፣ እንደምንም ብዬ አስመልሳታለሁ፣ ብቻ አንቺ ትንሽ ጊዜ ስጪ ይላታል። እሷም ምን አንተ ወሬ ብቻ ነህ፣ ሌላ ምንም የምታደርገው ነገር የለም፣ ማውራት ብቻ ስትለው አልማዝ ትንሽ ጊዜ ስጪኝ አሳይሻለሁ፣ ብቻ ትንሽ ጊዜ ስጪኝ ሲላት እሺ ትለዋለች። ትንሽ ጊዜ ጠብቂኝ ብቻ ግን አሳይሻለሁ ሲላት እሷም እሺ ትለዋለች ማለት ነው። እንግዲህ ቤተሰብ ከልጇ ጋር እየተደራደረች መሆን አለበት። በጣም ነው የሚገርመው። ልጅቷ እንደማትፈልገውና ከሱ ህይወት ውስጥ በፍጹም መቀመጥ እንደማትችል እየነገረቻት ነው። እሷ ግን ለልጇ ምንም አይነት ደንታ የላትም። እናም ወይዘሮ አልማዝ በር ላይ ሆና ጎርደድ ያለች እያለ ሉሊት ትመጣለች። ምን እግር ጥሎሽ መጣሽ? የቀረቡትን እቃዎችን ለመሰብሰብ ነው ትላታለች። ሉሊት ደግሞ ምን ነው ስለመጣው ደበሩሽ ስትላት ኧረ እባክሽ ሰምቻለሁ፣ ደግሞ ምን ልታደርጊ ነው? ቤቱን እኮ ልትሸጪው እንደሆነ እኮ ሰምቻለሁ ስትላት ሉሊት ደግሞ እና ከሰማሽ ምን ትጠይቂኛለሽ ስትላት አንቺ ግን ህሊና የሚባል ነገር አለሽ? እኔ እኮ ነኝ ያሳደኩሽ፣ እዚህ ደረጃ እንድትደርሺ ያደረኩት እኔ ነኝ፣ የለፋሁብሽ እኔ ነኝ፣ ያው እጅ አማዳፍሽ ቢሆንም ስትላት እና አሁን ወደ ማለቴ ቤቱን ልሸጠው ስለሆነ ነው አይደለ እንደዚህ መልካም አይነት ንግግር የምትናገሪው? ስሚ ወይዘሮ አልማዝ እኔ ላንቺ መቼውንም ቢሆን ርህራሄ የሚባል ነገር ላንቺ አይኖረኝም፣ መቼውንም ማራራልሽም ብላ ትታት ከፍታ በሩን ትገባለች። ወይዘሮ አልማዝ በጣም ተናዳ በር ላይ አሳይሻለሁ እያለች ጎርደድ ትላለች። እና እንግዲህ ቤተሰብ ድራማው እዚህ ላይ ያልቃል ማለት ነው። ወይዘሮ አልማዝም
ቤቷ ከእጇ ላይ አመልጣት ነው ወይስ አያመልጣትም? ሉሊት ትሸጠው ይሆን ይሄን ቤት? ወደፊት የምናየው ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ አሁንም በድጋሚ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።